የዛሬውን ቪዲዮ ማለት ነው እንደተለመደው በእልልታ በጀመር ደስ ይለኝ ነበር። በጣም ደስ ብሎኛል እውነት ለመናገር ግን ማለት ነው ይሆናል ብዙ ጊዜ የሆነ ነገር እየተደጋገመ ሲጎዳችሁ ያለው ስሜት አለ አይደል? ይሆናል ትፈሩታላችሁ የሆነ ነገር ወዲያው ለመቀበል ማለት እና እንደዛ አይነት ስሜት ውስጥ ነኝ ቤተሰብ። እውነት ለመናገር በአብርሽና በሩታ ያው የተፈጠረው ነገር ዛሬ ሁላችንም አይተናልና ይሆናል ያስፈራልም ግን ደስ ይላል በአንድ በኩል እና እስቲ እናንተ የትኛውን ተቀበላችሁ? እኔ እውነት ለመናገር ደስ ብሎኛል። አሁን እንዴት ደስ ይልሃል? ሩታ ስንት ነገር አርጋው የለ እንዴ? እሱስ ቢሆን ስንት ነገር በአብርሽን በሩታም በኩል ያላችሁ ሰዎች ልጠይቁ ትችላላችሁ። ግን አንዳንዴ ዋሽቶ ማስታረቅ የሚባል ነገር አለ አይደል? ይሆናል እየዋሽን ነገሩ ማንጋ ጥፋት በትክክል እንዳለ እያወቅን ግን ጀስት እንዲታረቁ ከመፈለጋችን የተነሳ የምናልፋቸው ነገሮች አሉ እና ያው እኔ እንደዛ ከሚሉት ወገን ነኝ። አሁን ሩታና አብርሽ እናውቃለን ማንጋ ምኑ ጥፋት እንዳለ ያው በደንብ እናውቃለን። ብዙ ጊዜ በተደጋጋሚ አውርተንበታል። ግን ጀስት ዋሽተን ብናስታርቅ ይሻላል። በቃ ለማንም ብለን አይደለም፣ ለሩታም ለአብርሽም ብለን አይደለም፣ ለልጁ ብለን ማለት ነው። እና እንዴት ነው እስቲ እናንተ የተሰማችሁ ስሜት? ሜሪና ዳኒም እንግዲህ ሰሞኑን ልብ የገዙ ይመስላል። ትላንት ወዲያ ምናምን ነገር ሄደው ሄርሜላን ይቅርታ ጠየቁ። ከዘን ዛሬ ደግሞ እዚች ጋር መጥተው አብርሽ ምናምን ብቻ በጣም ከሞላ ጎደል በጣም ጥሩ አይነት ለውጥ እያየን ነው እነሱ ጋር ማለት ነው። ምክራችን የሰራ ይመስለኛል ቤተሰብ እና ስትመክሩ የነበራችሁ በዚህ አጋጣሚ ሁላችንም ቴንኪዩ ማለት እፈልጋለሁ። መቼስ ግን የዛሬው እንትን ለተንኮል አይመስለኝም። ይሄ ይቅርታ መጠየቃችሁ ምናምን ነገር ለተንኮልና ነገር አስባችሁ ከሆነ በቃ ከዚህ በኋላ በጣም እስከዛሬ ከምጣላችሁ በላይ ነው ልጣላችሁ ምችል። አሁን ግን ሁሉን ነገር የረሳው ይመስለኛል። እኔ ግን ማለት ነው ከሁሉም በላይ በጣም ግርም ያለኝ ነገር ማለት ነው ህዝቡ በቃ ሊያምን አልቻለም እነሱ አንድ ላይ መሆናቸውን። እኔ ጀስት የኔን ጥርጣሬ ብቻ አይደለም ማወራው እዚህ ጋር አንድም ሰው ነው የኮመንተውና ነገር ገብቼ ሳነብ በቃ ይሄ እንዳይጎዱ ስትሄድ ያደናቀፈ ድንጋይ ስትመለስ ካደናቀፈ ምናምን እንደዛ አይነት የሚባሉ ነገሮች ናቸው ያሉት እና ይገባኛል ህዝቡም ለምን በደንብ እንዳላመናቸው እና ያው ከዚህ በፊት የተፈጠሩ ነገሮችን ሩታ ስታደርግም እነ ሜሪ ሲያደርጉም ዳኒ ሲያደርግም በተለይ ዳኒ ሲያደርግ ብዙ ጊዜ ያው ሰው ያየው ነገር ነው አሁን ፍርሃት ሆኖ የቀረበት ማለት ነው። ግን እዚች ጋር አንድ ነገር በጣም ያው መስመር አስመሬበት ላልፍ የምፈልገው ነገር መሰለ አብርሽም የራሱ የሆነ ስሜት የራሱ የሆነ ፍቃድ አለው። አሁን ከዚህ ጋር ለስንተኛ ዙር ነው እነሱ በፈለጉበት ሰዓት ሲመጣ በፈለጉበት ሰዓት ደግሞ እንደ ውሻ አድርገው ሲያባሩት እና ጀስት እሱም የራሱ ስሜት ይኖራል፣ የተጎዳበት ነገር ይኖራል፣ በቃ አለ የራሱ ፍቃድ ይኖራል። አሁን ጀስት ይቅርታ ጠይቀው እዚች ጋር ገባ ምናምን ነገር ልጁ ጋር ምናምን ነገር ስላሉ ያንን ነገር ሊያደርግ ፍቃደኛ አይሆንም። ምክንያቱም የራሱን መንገድ ሊመራ እየሞከረ ያለ ሰው ነው እና ያው እሱ ጋርም ያለው ጥርጣሬ ቤተሰብ እንረዳዋለን ብዬ አስባለሁ። እኔ ተረድቻለሁ። ከተረዳችሁ ምናምን ነገር ነገሩኝ። ያም ሆነ ይሄ ግን ያው ያልኩት ነገር አልቀረም። እኔ በቅርቡ ይታረቃሉ ምናምን ነገር ስል ነበር። አስተውላችሁ የሰማችሁ ከሆነ ቪዲዮችን በደንብ የምትከታተሉ ሰዎች ታውቃላችሁ። በቅርቡ ይታረቃሉ እነዚህ ሰዎች አይቀጥሉም እንደዚህ ሆኖ ምናምን ነገር ብዬ በተደጋጋሚ ስናገር ነበር እና አልቀረም። እንግዲህ አንድ ላይ ሆኗል ሲባል ያው ቤት ተመልሷል ማለት ሳይሆን ግን ያው ጀስት ሰላም ፈጥረዋል ማለት ያክል ነው እና እስቲ ይሄን ቪዲዮ ዛሬ እስከ መጨረሻው ዛሬ ቁጭ ብለን እስከ መጨረሻው እያየን ሀሳብ አስተያየቶቻችን እንሰጥበታለን። የህዝቡንም ጉዳይ በዛው የእናንተን ማለት ነው የኦዲየንስን ጉዳይ በዛው አንድ ላይ እንደ ተመልካች እያየን እንቀጥላለን። ለማንኛውም ግን ራሴን አስተዋውቄ እንዲሁም ደግሞ ሰላም ብያችሁ ልጀምር። እንዴት ናችሁ? በያላችሁበት እግዚአብሔር ይመስገን ደህና ነኝ። ለእኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ እንደ ተመልካች ያለን አስተያየት በነፃነት እርስ በርስ መወያየት እንችላለን። ቪዲዮን የጀመራችሁ ላይክ ብታደርጉ ደስ ይለኛል። በደንብ እስከ መጨረሻ ደግሞ አይታችሁ ላይክ ብታደርጉ ይበልጥ ደስ ይለኛል እና ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። እስከዛሬ እሱ ነው ለመምጣት እዚህ እንትን የሚለው ምናምን ዛሬ ደውለንለት ጠርተናል። ይምጣና እንግዲህ ፊሊንጉን ማየት እንፈልጋለን። ትናንትና እንዳያችሁት ሄርሜላ እንደዛ ይቅርታ ጠይቀናታል። ሶሪ ብለን ሁሉንም ነገር ያው ከእናንተ የሚደበቅ ነገር ያው እኔ ቪዲዮ አልሰራሁበትም እንጂ ያው ይቅርታ እንደጠየቁ እና ነገር ብዙዎቻችሁ አይታችኋል ብዬ አስባለሁ። ሜሪና ዳኒ እንግዲህ ይቅርታ ጠይቀዋታል ሄርሜላን። ያንን ነገር ድጋሚ አብርሽ ጋር ሊያደርጉ ነው የመጡት ዛሬ። እንግዲህ ቪዲዮን ጨርሳችሁ ያላያችሁ ሰዎች ማለት ነው እና ብቻ እኔ አሁን መጠየቅ የምፈልገው ነገር ይሄን የይቅርታ ልብ ከየት አመጣችሁት ነው። እኔ ለምን መጣ አልልም። እንግዲህ ሰው የይቅርታ ልብ ከመጣለት እግዚአብሔር ነው እንግዲህ ማንም አይደለም። ጀስት ማለት ሰው በራሱ መልካም ሊሆን አይችልም፣ በራሱ ጥሩ ነገር ሊያስብ አይችልም። ሰው በቃ በራሱ ክፉ ፍጥረት ስለሆነ ማለት ነው። ክፉ ስላችሁ ያው ሁላችን ነው ብቻ ክፋት በልባችን አለ እና ይሄን የይቅርታ ልብ ከየት አመጣችሁት ማለት እፈልጋለሁ። ዳኒና ሜሪ ናፍቀናል ብንል አይገርምም። ምክንያቱም
ያው ከሰሞኑን ካስቀየምነ ከምናምን አንጻር ብዙ ነገር ያደረግንብህ ነገር አንተ ላይ አይገባምና እሺ ቆይ እኔ ማለት ነው ምክንያታችሁን ማወቅ ፈልጋለሁ በዛም ሆነ በዚህ ግን ያው ለምን አይባልም ቀደምም ብያለሁ ግን ምክንያታችሁን ምን ሐሳባችሁን የሆነች ሰዓት ላይ እንደዚህ ቅይር እንድታረጉ ያደረገውን ነገር ባቅ ደስ ይለኛል ምክንያቱም ጀስት ከመሬት ተነስታችሁ የሆነ ነገር ካረጋችሁ የሆነ መሰረት ከሌለው አሁን ይሄ ይቅርታን ብጠይቁት ይቅርታ መሰረት ከሌለው ነገም ተመልሳችሁ እዛ ውስጥ እንደምትገቡ ስለማቅ መሰረት ቢኖረው ደስ ይለኛል ያ መሰረት ምንድነው ይቅርታ እንድትጠይቁ ያደረጋችሁ ትልቁ ምክንያት ምንድነው ይሄንም ግልጽ አድርጋችሁ ለኦዲየንሱ ለአብርሽን ብትነግሩ ደስ ይለኛል ሃይ እንኳን ደህና መጣክ ግባ ዌልካም እኔ ይኸውላችሁ በጣም ደስ ብሎኛል እኮ እውነት ከምላችሁ በላይ አሁን ፊቴ ሊገልጸው ከሚችለው ንግግሬ ምናምን ነገር ሊገልጽ ከሚችለው በላይ ደስ ብሎኛል ግን ደስታዬን በደንብ እንዳላጣጥም ያደረገኝ ነገር እንግዲህ እንደነገርኳቸው ነው አላምናቸውም እነዚህን ሰዎች ከዚህ በፊት ከሁለት ሶስት ጊዜ እንደዚህ አይነት ነገር ተፈጥሯል እና አሁን እንደማይፈጠር ምንም ማረጋገጫ የለንም ያው ከብዙዎቻችሁ ጎን ነኝ እኔም ጀስት ደስ ብሎኛል ግን ጥርጣሬውም አለ እና ያው ይሄን ደስታ ቢያዘልቅልን ምን ታስባላችሁ ይሄ ደስታ ይዛቅልን እንደዚህ በሆኑበት ይቆዩ እስቲ አሜን እንዲሁም እየመረቅን ብንጀምርስ አሁን ይችኛዋን አንድነት ይችኛዋን አንድ መሆን ለምን በምርቃት አይነት ነገር አንጀምርም እና ለማንኛውም ግን ማለት ነው እኔ ልመርቃችሁ እቺን ሰላም ያቆይላችሁ እቺን ደስታ ከቤታችሁ ሰይጣን ክፉ አይንጠቃችሁ ነገር እና እስቲ አሜን እያላችሁ ለነሱ አሜን በሉላቸው ሰላም በልኝ ወንድሜ እንኳን ደህና መጣ ደስ ይለኛል የእውነት ወንድማችን እንኳን ደህና መጣ እሺ ቆይ እኔ አሁን ማለት ነው አብርሽ በዚህ ሰዓት የሚሰማውን ስሜት ሁላችንም እናውቃለን ሁላችንም የግድ በአብርሽ ቦታ ሆነን ነገሩን ኤክስፒሪየንስ ማድረግ አይጠበቅብንም አሁን አብርሽ ያለበትን ስሜት ለመረዳት እና እኔ አብርሽን እንደ ህፃን ልጅ በብልጭልጭ ነገር ልታታልሉት አትሞክሩ ማለት እያታልላችሁ ነው እያልኩ አይደለም ግን ጀስት ይሆናላ ህፃን ልጅ እንዴት ነው ሲያለቅስ ምናምን ነገር ወዲያው ብስኩት ይሰጠዋል ከዛ በኋላ ይተዋል አይነት ነገር እና ትልቅ ሰው ነው አብርሽ እንደዛ አይነት ከዛ ስቴጅ እንግዲህ ሁላችንም አልፈናል እንግዲህ ህፃን አይደለንም እንደዛ ይሆናላ ወዲያው ቂማችን በቁስ ወይ በሆነ ነገር ብቻ በአንድ ፈገግታ ምንረሳ አይነት ሰዎች አይደለንም ምክንያቱም ያደገ ሰው በውስጡ ብዙ ነገር ይይዛል እና ጀስት ትክክለኛ የሆነ ምክንያታችሁን ለአብርሽ ንገሩ ምለው ለዚህ ነው ነገ ይሆናላ ለምን እንደዚህ እንዳላችሁ ሳይገባው ጀስት ቀጠለ ማለት እሱም አደጋ ላይ ሊወድቅ እንደሚችል በቃ ይጠራጠራል ወደደም ጠላም ይጠራጠራል ያ የበፊት የምታውቀው የሚጣፍጠው እጄ ዛሬ ጨምሮ ተለይቶ መጥቶልካል መርዝ ያለበት መስሎት እኮ ነው አብርሽ አትፍረዱበት የዛኔ እንግዲህ መጠጥ ጠጥቶ የተደረገበትን ጉዳት በደንብ ያስታውሳል ይቅርና እሱ እኛ ራሱ እናስታውሳለን ይሄኛው በውሃ ሆነ እንጂ የዛኔ እንግዲህ በወይኗ ምናምን ነገር የተከሰተውን ታሪክ መቼስ እንግዲህ ታሪክ አይረሳውም እና ግን ማለት ነው አሁን መርዝ ያለበት መስሎት ይመስለኛል አብርሽ አልጠጣም ብሎ የቤቱን ውሃ የተጠራጠረው ሁለት ደስ ብሎኛል እግዚአብሔር እና አንተም ጋር ደግሞ ያ ነገር ስለሌለ ሰላም ማውረድ ስለፈለግን ጎሽ ኤኒታይም ጥሩ አሁን ይሄ ከዚች አወራሽው ነገር እኮ ጥሩ ነው ግን ማለት ነው እኔ አሁን ትላንት ወዲያ ብያለሁ ልክ ሄርሜላንም አብርሽንም ይቅርታ እንደጠየቃችሁት በደንብ ይቅርታ መጠየቅ ያለባቸው ሰዎች አሉ ሊረሱ ማይገባ ማለት ነው ቡዜና ዴቭ እንግዲህ ታውቋቻላችሁ እና እነሱ ከተረሱ እውነት ለመናገር በጣም ቅር ይለኛል ምክንያቱም ምንም ሆነ ሰላም ፈልገው በመምጣታቸው ማንም ሲያንቋሸሻቸውና ሲያንቋጥጥባቸውና ነገር የቆዩት እነሱ ናቸው በቃ ማለት አይመለከተንም ብለው ትተውን እንትን ሊሉ ይችላሉ ግን በማንም ሲሰደቡ ነገር የቆዩት እነሱ ስለሆኑ ጀስት ይሄን ነገር ለሁለተኛ ጊዜ ልበል ቡዜና ዴቭን ይቅርታ ጠይቁ ያው እነማን እንደምጠይቁ ታውቃላችሁ ሩታ ዳኒና ሜሪ ለሶስት ሆናችሁ ይቅርታ ጠይቁ ራስን ነው ደግሞ ኬክ ቆንጆ አሁን ማለት ነው ያው ሁሌ በዚህ አይነት ፈገግታና ሁሌ እኮ በዚህ አይነት እንትን ቢገናኙ በጣም ደስ ይላል እውነት በጣም ደስ የሚል ነገር ነው ግን ማለት ነው እኔ አሁንም በጣም እንድሰጋ እንድፈራ እያደረገኝ ያለው ነገር በልጁ ለማታለል እየሞከሩ እንዳይሆን ነው በጣም የምፈራው ነገር የእኔ ፍርሃት ብቻ እንደማይሆን እርግጠኛ ነኝ ግን የልጁ ማለት በልጁ ለማታለል እየሞከሩ ከሆነ እውነት ለመናገር በጣም ነው ቅር የሚለኝ በጣም ማለት ነው
ምንድን ነው ሀሳብን ግለጽ። አባትን እና እናትን ከጎን ስታይ ምን ተሰማ? ደስ አለ ለውስጤ ታላቅ ደስታና እኔ ግን ማለት ነው እሺ ማለት አልፈልግም ግን ማለት ነው በድጋሚ በጣም ልቤ ስለተጠራጠረ ነው የምላችሁ ማለት አልፈልግም ግን በድጋሚ ከጎዳችሁት በእውነት በጣም በቃ ማለት እንደዚህ አይነት ፈገግታ ሰጣችሁ እንደዚህ አይነት ይሆናል ልቡ እንዲያርፈው ነገር ካደረጋችሁ ባለ ተንኮል ካሰባችሁ አታስቡም ብዬ ተስፋ አደርጋለሁ እንግዲህ ግን ካሰባችሁበት የግሬስ ፋሚሊ በጠቅላላ ነው በጣም በቃ የምንቀየማችሁና ይቅር ማንላችሁ መቼም ይቅር ማንላችሁ ማለት ነው ግን እንትኑ ምንድነው መሰለህ ምን መሰለህ እኔ ቅር ያለኝ አይ ቲንክ ይቅርታችን የተቀበልክ አልመሰለኝም ማለት ይቅርታችንን ብትቀበል ኖሮ አብረን ምግብ መብላቱ ቡና መጠጣቱ እንዲሁ በቀላሉ ሊቀበል አይችልም እናንተን ይቅርታ እንዴ ከዚህ በፊት የደረሰበትን ያቀል እናንተም እኮ ጊዜ ስጡት ቢያንስ የምራችሁንም ሊሆን ይችላል ነው ብዬ አስባለሁ ግን ጊዜ ልትሰጡት ይገባል የምራችሁን ቢሆን ራሱ ማለት ነው ጀስት ይሆናል ህፃን አይደለም ሁሉን ነገር በአንዴ እንዲረሳ ምናምን ነገር ኤክስፔክት አታርጉ እናንተ ራሱ ማለት ነው ታይም ይፈልጋል ነገሩን በራሱ አገናዝቦ ምናምን ነገር እንዲወስን ማለት ነው እኛ ከልባችን ይሄ ነገር አስበን ከልባችን ይቅርታ እየጠየቅን ወይ እግር ላይ እንውደቅ እንድታምር ምንም አያስፈልግም ሲመስለኝ ማለት ነው አንድ አብርሽ ወዲያው ይቅርታውን እንዳይቀበል ከሚያደርጉ ነገሮች አንዱ ባለፈው እንግዲህ ሄርሜላን ሲቆጣት ነበር ይቅርታውን መቀበልሽ ምናምን ነገር ችግር የለውም ግን እንዴት ከነሱ ጋር ሰላም ትፈጥሪያለሽ አይነት ነገር ሲል ነበር እና እዛ እሷን ተቆጥቷት መጥቶ አሁን ዛሬ ደግሞ ከነሱ ጋር በአንዴው ሰላም ምናምን ነገር ቢፈጥር መልሶ ችግር ውስጥ የሚወድቀው እሱ ነው በቃ ምክንያቱም እዛ እሷን ሲቆጣት ነበረ እንዴት እንደዛ ታደርጋለሽ ያው ቪዲዮን ያላያችሁ ሰዎች ሄዳችሁ ብታዩ ደስ ይለኛል እና እንደዛ ሊፈጠር ይችላል ሄርሜላ ልትቀየመው ወይም ደግሞ ልትቆጣውም ጭምር ትችላለች ምክንያቱም እሱም ተቆጥቷት ነበረ ስለበላው ነው መሰበልቻለሁ ቡና ማልፈቀድም ደግሞ ቡና አልጠጣም ስለዚህ ግዴታ አይደለም አረ ግዴታ አይደለም ችግር የለውም እኔ ይኸውና በድጋሚ ልበል የምር በድጋሚ ልበል እንዲህ አቆያችሁ በቃ ሌላ ምንም ማለት የምችለውም የምፈልገውም ነገር የለም ጀስት እንደዚህ ሁሌ በፍቅር አንድ ላይ በቃ ተስማምታችሁ ተከባብራችሁ ተሳስባችሁ አንዱ ለአንዱ ነገር ተሳስባችሁ ኖሩ ምክንያቱም አያስፈልግም እነዛ እስቲ እንትን ጥሎች ምናምን ነገር እነዛ ፉገራዎች እነዛ ብሽሽቆች የተደረሳችሁ የትም እኮ በቃ ጀስት ከብሽሽቅና ሰው አፍ ውስጥ ከመግባት ውጭ የትም አላደረሳችሁም እና እኔ እንዲህ አቆያችሁ ነው የምለው ማለት እንዴት እንደምሳሳ አልገባችሁም ይሆናል እነሱ በሰላም እንዲቆዩ ምናምን ነገር ምክንያቱም ከአንድ ሳምንት የዘለለ ሰላም አይተን አናውቅም ጀስት ላለፉት ስንት ጊዜያት አንድ ዓመት ከዛ በላይ እኔ እንዲሁም በቅርቡ ነው የመጣሁት ግን በቃ አንድ ጊዜ ይጣላሉ አንድ ጊዜ ይታረቃሉ አንድ ጊዜ ይጣላሉ አንድ ጊዜ ይታረቃሉ እና ጀስት ይሄኛውን ያቆየላችሁ ቢያንስ ፈታ ይቺን ያቆየላችሁ ጌታ ወተት የሚበጠበቀው ወተት አጠጣዋለሁ መልካም አለመደም አይ ከፈለክ ደውልላት እሷ አልባ ታዘጋጃለች እሺ እናመሰግናለን ይመቸው እኔ እውነት አብረሽ እዚች ጋር የወሰናት ውሳኔ በጣም የብልህ ውሳኔ ናት ይቅርታውን ተቀብሏል ከእነሱ ጋር ምንም እዚህ ምናምን ነገር ማለት አልፈለገም ጀስት ልጁን ይዞ ምናምን ነገር ወጣ መፍቀራቸውም ትልቅ ነገር ነው እኔ ደስ ብሎኛል ምክንያቱም ከዚህ በፊት እንግዲህ ያለ ምንም በቃ ሳይመለከታቸው ዳኒና ሜሪ ባለቤት ሆነው ነበር በልጁ ማለት ነው አብረሽ አባትየው ሆኖ ሲከለክሉት ነበር እና ጀስት እኔ እዚች ጋር ማለት ነው እንደ ወንድ ሳላደንቅ አላልፍም አብረሽ እዚች ጋር ምንም የተሰማውን ስሜት እንደዚህ አውጥቶ አላሳየም ግን ጀስት ማድረግ ያለበትን ነገር አድርጓል እዛ ከቆየም ትንሽ ልክ ላይ ያልሆነ ነገር ሊፈጠር ይችላል ደግሞ እዛ ቆይቶ ራሱ ይሆናል ወዲያው እንትን ካላቸው ይሆናል ልክ አይመጣም እውነት ለመናገር ቆመ ብለን ብናስብ ማለት እና እዚች ጋር አብረሽ የወሰናትን ውሳኔ በደንብ አደንቃለሁ እስቲ በቀጣይ ደግሞ አደራ በቀጣይ በቃ የይቅርታና ጀስት የተቀያየማችሁ ሰዎች ይቅርታና አንድ ላይ የመሆን አንድ ላይ የፍቅር ታይም እንደምታሳለፉ እንደዛ ተስፋ እያደረግኩ ቀጣይ ቪዲዮዎችን እጠብቃለሁ እናንተም እንደምጠብቁ ቤተሰቦች ተስፋ አደርጋለሁ ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር ከተደሰታችሁ ብቻ ላይክ እያደረጋችሁ ቪዲዮውን እንድትዘጉ አሳስባችኋለሁ ያመሸው ትንሽ አምሽቼ ምናምን ነገር ቀረጻ ስለጀመርኩ ነው በዚህ አጋጣሚ ይቅርታ ማለት እፈልጋለሁ እናንተንም ደግሞ ከልብ አመሰግናችኋለሁ ወዳችኋለሁ በያላችሁበት ሰላም ሁኑልኝ ይመቻችሁ